እዚህ ምን ትሰራለህ? ጅብራ ወደቀባት፣ ሶፋው ጠለፋት። ደግሞ የቁም ሳጥንሽ ማን ነበር የምትይው? የማነ ማጣት እንደው ቼክ ላድርግሽ ብዬ ዝም ብዬ መጣሁ። ይሄን ያህል እኮ መጨነቅ አልነበረብህም። ናሆሜ ዛሬ ድንገት እናቱ መታለች እና እኔ ምልህ ናሆሜ ሚስትህ አላረገዘችም በማለት እየጠየቀችው ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጆም ኩኪንግ ቤተሰቦች በዓለም ዳርቻ የምትገኙ ሰላም ለእናንተ ይሁን። ዛሬ ይዤላችሁ የመጣሁት ጽናት የህይወት መንገድ ክፍል 75 ነው። እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ በማድረግ አብረውን ይቆዩ። ናሆሜ ዛሬ ድንገት እናቱ መታለች። እንዴ እማዬ መተሻል እንዴ ይላታል። አዎ መጥቻለሁ። አባቴ የለም እንዴ በማለት ሲጠይቃት አዎ ዛሬ አባቴ የለም ትለዋለች። እኔም ብልህ ናሆሜ ምን አዲስ አለ በማለትም ትጠይቀዋለች። ከምኑ ልጀምርልሽ ይላታል። እንዴ ከቤትህ ነዋ ትለዋለች። እኔም ብልህ መሩን ሳያት ከበድበድ ብላብኛለች፣ ቋጠረች እንዴ በማለትም ትጠይቀዋለች። እንዴ እማዬ ምንድነው የቋጠረችው ይላታል። አንተ ደግሞ እኔም ብልህ አረገዘች እንዴ በማለትም ትጠይቀዋለች። ይልቅ ቀልዱን ተወው በማለትም ትጠይቀዋለች። ቤቴማ ሰላማዊ ቤት ናት በማለት ይመልስላታል። አዎ ቤትህ እኮ ሰላማዊ የሆነች ሴት ስላለህ ነዋ ትለዋለች እናቱ። ናሆሜም አዎ ከሰማይ እኮ ነው የወረደችልኝ በማለት ይመልስላታል። ናሆም እየቀለድኩ አይደለም ንገረኝ ትለዋለች። እንዴ እማዬ ዞሮ ዞሮ መዝጊያዋ ጭራሮ በማለትም ይመልስላታል። እንዴ ንገረኝ ትለዋለች። መሩ አንቺ እንዳሰብሻት አይደለችም በማለት ይመልስላታል። እንዴ ልጅ እኮ በረከት ነው ትለዋለች። በቃ ስንወልድ ልጁን በረከት እንለዋለን በማለት ይመልስላታል። ናሆም እየቀለድኩ አይደለም በማለትም ትጠይቀዋለች። እንዴ እማዬ በሙሉ ስሜ ጠራሽኝ እኮ ይላታል። ሲጀመር አንተ ጥሬ ነህ የእናት አንጀት ሆኖብኝ እንጂ አልበሰልክም በማለትም ትመልሳለች እናት። እማ እያላት በቁጣ ተነስታ ትታው ትሄዳለች። ናሆሜም እንዴ በዚህ ሰዓት ውለዱ አትውለዱ እያል መጨቃጨቅ አለብን እንዴ ይላል ብቻውን። ምን አይነት ጣጣ ውስጥ ገባ በማለት ብቻውን እያወራ መሩ ትመጣለች። እንዴ ናሆሜ ምን ሆና ነው በማለት ትጠይቀዋለች። እንዴ ማሚስ በማለትም ትጠይቀዋለች። በመርበትበት እኔ እንጃ እዚህ ናት መጣሁ ብሎ ተነስቶ ሄዳል። ሰናይትና ናሆምም ቁጭ ብለው ያወራሉ። እና ምን ሆነሽ ነው እዚህ ብቻሽን የሆንሽው? ከነ ጽናት ለምንድን ነው የራቅሽው? በማለት ይጠይቃታል። በቃ ብቻዬን መሆን ስለምፈልግ ነው በማለትም ትመልስለታለች። እህቴ በህይወቴ በምትለው በባሏ ስለተሰበረች በማለትም ወሬዋን ቀጥላለች። እንዴ እና እህትሽ ስለተሰበረች እሷን የመታት ድንጋይ እኔን ይመታኛል ብለሽ ታስቢያለሽ እንዴ በማለት ይጠይቃታል። እና ቅዱስም ይስቃል። እንዴ ምን ያስቃሃል በማለትም ትጠይቀዋለች። እኔ ምልሽ እህትሽ ተወድሻለች በማለት ይጠይቃታል። አዎ ተወደኛለች። ምን ማለት ነው ትለዋለች። እህትሽ ላንቺ ያላት ፍቅር አላቂ ነው ማለት ነው ይላታል። እንደዛማ አይደለም ትለዋለች። አየሽ ፍቅር አለ የሚባለው በመቀበል ላይ ብቻ ሲመሰረት ነው በማለትም ይመልስላታል። ሰኑም አልገባኝም በማለት ትጠይቀዋለች። አየሽ ፍቅር መስጠት ብቻ ሳይሆን በመቀበልም የተመሰረተ ነው በማለት ይመልስላታል።
ያ ሰው ኖረም አልኖረም የእሱን ደስታ ለማሳካት መትጋት፣ እሱን ለማስደሰት መትጋት ነው በማለትም ይመልስላታል። ፍቅርሽ መስጠቱ ላይ ብቻ ያተኮረ ከሆነ መቀበሉ ያለቀ ቀን ፍቅሩ አበቃ ማለት ነው ይላታል። ሰናይትም ይሄ ፍልስፍና ነው፣ የመጽሐፍ ፍልስፍና ነው በማለትም ትመልሳለች። ቅዱስም ከአንቺ ባላውቅም መጽሐፍ ግን የእውነተኛ ዓለም ነጸብራቅ ነው በማለት ይመልስላታል። ሰኑም በቃ እሺ እኔ እረፍት ማድረግ እፈልጋለሁ በማለት ትነግረዋለች። ቀጥተኛ ፍቹ ውጣልኝ ማለት ነው ይላል ቅዱስም። አዎ ግን ደግሞ ለማንም ምንም እንዳትናገር ትለዋለች። አይዞሽ ውሃሽን በወንፊት ሳይሆን በጠንካራ ታንከር ውስጥ ነው የሞላሽው በማለትም ይመልስላታል። በሞት እንኳን መቃብሬ ላይ እንኳን አይነበብም ይላታል። ሰኑም እሺ አመሰግናለሁ ትለዋለች። እንደውም ስላወራሁ ትንሽ ቀለላለኝ ትለዋለች። እሺ በቃ ልሂድ በማለት ቅዱስ ተነስቶ ይሄዳል። ናሆሜም ክላሱ እናቱ ስለተቆጣችው አኩርፎ ቁጭ ብሏል። መሩ በ3 ጊዜ በመመላለስ እየጠራው ነው። ማሚ ሳሎን ቁጭ ብላ አንተ እዚህ መቀመጥህ ምን ይሉታል በማለት ትጠይቀዋለች። ምንድነው የተፈጠረ ችግር አለ በማለትም ትጠይቀዋለች። አይ ምንም የለም ይላታል። እንዴ ሰላም የሆናችሁ ሰዎች በአንዴ እንደዚህ መሆን ምን ይሉታል ትለዋለች። ኬብሮንም ወደ እነ ኪራ ቤት በመሄድ ኪራ እኔ ምልህ ሰኑ ምን ሆና ነው ሰሞኑን የጠፋችሁ በማለት ይጠይቀዋል። ኪራም በመገረም ይስቃል። እንዴ ምን ሆና ነው ለምን እንደዚህ ታየኛለህ ይለዋል። እንዴ አለመኖሯ አሳስቦ ስትጠይቅ ነዋ በማለት ይመልስለታል። እንዴ እዚህ ሳቋ፣ ምኝታ ቤት ድምጿ፣ ኪችን ሁሉ ነገር እኮ ነው የሚሰማው በማለትም ይመልስለታል። ኪራም እንዴ በድምጿ ታውቃታለህ ማለት ነው ይለዋል። ኪብሮንም ኦ ሰውዬ ጭራሽ ቃላት ስንጠቃ ጀመርክ ይለዋል። አፍ ላፍቅር ሸተተኝ አለች እፂ ይለዋል። ከዚህ በላይ መቆየት አልችልም በማለት ኪብሮን ተነስቶ ይሄዳል። ኪራም አይ ኪብሮን በቃ ፈጣሪ ሆነ ምልክቶቹ እየታዩብህ ነው በማለት ብቻውን ያወራል። ኪብሮንም ወደ ሰናይት ቤት ይሄዳል። ሰናይትም እንዴ ኪብሮን በሰላም ነው እንዴት መጣህ በማለት ትጠይቀዋለች። አላውቅም ጠፋሽ ይላታል። እንዴ ስልክ እኮ መደወል ትችል ነበር ትለዋለች። እንዴ ጽናት ብዙ ጊዜ ደውላልሻለች ስልክ አትመልሽም በማለት ይነግራታል። እና ሰላም ነሽ? እኔ ዛሬ እግሮቼ ወደዚህ እንዴት እንደመሩኝ አላውቅም፣ በቃ መጣሁ፣ መጥፋትሽ ስላሳሰበኝ በማለት ይነግራታል። ሰናይትም አመሰግናለሁ ትለዋለች። ለምኑ እኮ ይላታል። ጠፋሽ ብለህ ስለጠየከኝ ነዋ ትለዋለች። እሺ በቃ ልሄድ ነው በማለት ይቅደረደራል። እንዴ ወዴት ነው የምትሄደው ትለዋለች። አይ እንደባለፈው በዝናብ ምክንያት እዚሁ አስቀርተሽ ዝናብ እንዳይደበድበኝ በማለት ይመልስላታል። ችግር የለውም እዚህ ትተኛለህ፣ ግን በጠዋት ውልቅ ነው ትለዋለች። ኪብሮንም ግድ የለም ጧት ጧት ሌላ ሴት ማታ ማታ ሌላ ሴት ስለሆንሽ ይቅርብኝ ይላታል። ምን ማለት ነው ትለዋለች። በጠዋት መተሽ አናቴ ላይ ከምጮሂብኝ ከምደነግድ በጊዜው ልቅ ማለቱ ይሻላል ይላታል። ሂዳ በቃ እንዴ እኔ እኮ እራት እንድትበላ ብዬ ነው ትለዋለች። እንዴ ምን አዘሽ ነው ይላታል። በቃ እኔ ሴት አልመስልህም ማለት ነው በማለት ትጠይቀዋለች። ግን ምን እየሰራሽ ነው በማለት ትጠይቃታል። እሷም ኢንዶሚ እየቀቀልኩ ነው ትለዋለች። በጣም ይስቅባታል። እንዴ ምን ያስቀሃል ትለዋለች። እንዴ ኢንዶሚ እየቀቀልሽ ነው እራት እየሰራው ነው የምትይኝ? ጾሜን ባድር ይሻላል እኮ ይላታል።
እባክህ ምን ታካብዳለህ ትለዋለች። አይ ምንም እንኳን ኢንዶሚ ኮሰረትስ ወጥ ውስጥ ገብቶ የለ እንዴ ይላታል። አሁን ውጣልኝ ትለዋለች። እንዴ ቆልፈሸዋል እኮ ቁልፍ አንጪ ይላታል። አይመለከተኝም በመስኮትም ቢሆን መውጣት ትችላለህ ትለዋለች። እንዴ ተረጋጊ ተረጋጊ ይላታል።